ሰላም ውድ ያኬ ቴክ ቤተሰቦች እንዴት ናችሁ? እንዴት ሰነበታችሁ? ዛሬ እንግዲህ ይሄን ብር ተሰርቷል እያያችሁት ነው አይደለ? ይሄ እንግዲህ በሁለት ቀን የሰራሁት ብር ነው። ምንድነው የሰራሁት ካላችሁኝ እንግዲህ እኔ ተማሪ ነኝ። ተማሪ ሆናችሁ ወይም ደግሞ ከቴክኒክ ምናምን የተማራችሁ 12ኛ ክፍል የተማራችሁ ተማሪዎች ግዴታ ስራ መጠበቅ ያለባችሁ ከመንግስት አይደለም፣ ወይም ደግሞ ከቤተሰቦቻችሁ አይደለም። እኔ ባለኝ ነገር ነው የጀመርኩት። ቆይቻለሁ ከጀመርኩ፣ ግን ብዙ ነገሮች ማስተካከላቸው ነገሮች ስለነበሩ ለዛ ማስተካከያ የሚሆን ነገር ስል ብዙ ነገር ለፍቻለሁ። ግን ምንም ነገር በቃ ግፋቢል የሚያስፈልጋችሁ ትንሽ ብር ብቻ ነው። ያን ነገር ካሳካችሁ ራሳችሁ ህይወታችሁን ትለውጣላችሁ ማለት ነው። ያንን እንዴት መሰላችሁ የምታደርጉት? እኔ የገዛሁትን ቃል ላሳያችሁ፣ ምን መጀመር እንዳለባችሁም ላሳያችሁ። እቺ እንግዲህ ቦርሳዬ ናት። እንግዲህ ከእቃዎቼ መሀል እቺ የዲሽ ፋይንደር ነች። እኔ የምሰራው ዲሽ ነው። እንግዲህ እችኛዋ እንደምታዩት እቺ ፋይንደር ነች። የምትሸጠው ብሯ እኔ የገዛኋት ወደ 6000 ምናምን ብር ነው። አሁን ላይ 7 ወይ 8 ልትሆን ትችላለች፣ እንደየእንትኑ ትለያይ። እናንተ ደግሞ አዲስ አበባ በተለይ ከሆናችሁ በቅናሽ ዋጋ ይገኛል። ግን እዚህ ክፍለ ሀገር ምናምን ከሆናችሁ ስልክ እኔ እሰጣችኋለሁ፣ ኮሜንት ላይ አናግሩኝ፣ አመቻችላችኋለሁ። ሲቀጥል የሚያስፈልጋችሁ ፔንሳ ነው። ፔንሳ ደግሞ ምንድነው? ለአንዳንድ ገመዶች ግዴታ የተበላሹ ገመዶች ሊኖሩ ስለሚችሉ እነሱን ትቀይራላችሁ ማለት ነው። ሲቀጥል ደግሞ ምን አለ ሌላ? ይሄ የዲሽ መፍቻው ነው። ዋናው ስራ መስሪያችሁ ይሄ ነው። ያለ ፋይንደር ብዙ ጊዜ ሰርቻለሁ። ከዛ በመቀጠል እቺ ፋይንደር የገዛሁት በዚህ በሰራሁት ብር ነው። ከዛ እቺ ዲሽ መፍቻ ግን ዋናው ያስፈልጋችኋል። እቺኛዋ ደግሞ ካቻብቴ ናት። እቺ ካቻብቴ ተቀያሪ ናት። ምክንያቱም አንዳንዴ ምጣድ ምናምን ሊኖር ይችላል። ሶኬቶች ምናምን ትሰራላችሁ። በጣም ብዙ ነገር ተነቃቃይ ናት። እቺን ከገዛችሁ በጣም አሪፍ ነው። ወደ 4 አይነት አላት። እቺን ከገዛችሁ በጣም አሪፍ ነገር ነው ማለት ነው። ሲቀጥል ደግሞ ምን አለ? አሁን ይሄ እንግዲህ እቺ ግፋቢል 150 ብር ናት። ይሄ እስከ 100 ብር ድረስ ነው። 250 ብር ኮመን ከገዛችሁ ምላችሁ ኮመን ዋናው አሁን ይሄኛው እኔ የገዛሁት 700 ብር ነው የገዛሁት። በጣም አሪፍ ዕቃ ነው። ለመላጫም አለው የዲሽ ማነው የገመዶች መላጫ አለው። ይሄንን ከገዛችሁ ይሄ በጣም ፐርፌክት ነው ካገኛችሁት ዕቃውን። ግን እንዳቅማችሁ ትንሿን የ250 ብር አለች፣ እሷን ከገዛችሁ በቂ ነው። ሲቀጥል ይሄን ፋይንደሩ ደግሞ ቀስ ብላችሁም መጀመሪያ ከሰፈራችሁ መጀመር ትችላላችሁ። ግን አቅም ካላችሁ እንደምላችሁ ተበድራችሁ ከገዛችሁ ይችኛው እንደምላችሁ ፋይንደር ግዙ። ይሄን ከገዛችሁ በቀን እስከ 2-3 ዲሽ ከሰራችሁ እንግዲህ በጣም ብዙ ብር ታገኛላችሁ ማለት ነው። ያንን እንዴት ነው ስራ የምናገኘው ካላችሁ መጀመሪያ ብዙ ሰዎች ጋር ኮንታክት ማድረግ አለባችሁ። መጀመሪያ ዲሽ የሚሸጡ ሰዎች፣ ኤሌክትሮኒክስ ቤቶች፣ በማንኛውም ኤሌክትሮኒክስ ቤቶች እየሄዳችሁ እኔ ዲሽ እሰራለሁ፣ ብዙ ነገሮች ይችላል፣ ኤሌክትሮኒክስ ጥገና ምናምን እሞካከራለሁ፣ ስለዚህ ዲሽ የሚያሰራ ሰው ካለ ይህን ስልኬን ስጧቸው ብላችሁ ቋሚ ስልክ መድባችሁ ለባለሙያ ነኝ ምናምን ብላችሁ ለዚህ ለዲሽ ነጋዴም ሊሆን ይችላል፣ ለኤሌክትሮኒክስ ለማንኛውም ኤሌክትሮኒክስ ይህንን ስልክ ስጥልኝ ብላችሁ ለሱ ስልኩ ስጡት። ከዛ እሱ ስራ አለ ወይ ብሎ በመጣሳት ለእናንተ ያገናኛችኋል። በመቀጠል ስቲከር ምናምን አሰሩ ጎበዝ ሆናችሁ። አለበዛ ደግሞ በወረቀት ፕሪንት እያደረጋችሁ አንዳንድ ኮመን የሚባሉ ቦታዎች ላይ ለጥፉ። ከዛ በመቀጠል ይህን የምታዩትን ገንዘብ መስራት ትችላላችሁ። ይሄ ገንዘብ የመጣው ከዲሽ ስራ ነው። ሲቀጥል ደግሞ ምን ትሰራላችሁ ካላችሁ መሰላችሁ? እኔ እንትን እሰራለሁ። የኤሌክትሮኒክስ ትንሽ እያለችኝ እዛች ላይ ምን አለኝ? ሪሞቶች አሉኝ፣ ኤልኤንቢዎች አሉኝ፣ ብዙ ኤልኤንቢዎች አሉኝ። ሪሲቨርም እንዳቅም ያለኝ ዲሽም አለኝ። እነዛ ግን ቀስ እያላችሁ በራስ በሂደት እናንተ ምን ታደርጉ መሰላችሁ? አንድ ስራ መስራት ካለባችሁ ለምሳሌ ይሄ ሪሞት ለምሳሌ እኔ ሲሸጥላችሁ ለሰው የምሸጠው 400 ብር ከሆነ ይሄን ሪሞት የምሸጠው እናንተ ከዚህ ከኔ 350 ብትወስዱት እናንተ 50 ብር ታገኛላችሁ። ሲቀጥል ደግሞ እንደዚህ እያላችሁ እያደር ያችን 50 ብር 200 ብር ስታጠራቅሙ ብዙ ነገር መስራት ትችላላችሁ። እንግዲህ
ይሄን ቪዲዮ እንደሚጠቅማችሁ አምናለሁ። ምክንያቱም ሰዎች ስራ ነው የሚፈልጉት። መጀመሪያ ይሄ 200 ሺህ ብር ስራ ወይ 300 ሺህ ብር ስራ ነው የሚፈልጉት። ይሄ ግፋ ብል 10 ሺህ ብር ብቻ ነው የሚያስፈልጋቸው። 10 ሺህ ብር እንግዲህ በጣም ብዙ ብር አይደለችም፣ ትንሽ ብር ነች እቺ 10 ሺህ ብር። ግን እቺ 10 ሺህ ብር ቢያንስ በቀን 300 ብር ብትሰሩ እንግዲህ በወር ስንት ብር ማለት ነው? ስንት ብር ማለት ነው? በመቶ ብር 3 ሺህ ብር ነው። 9 ሺህ ብር አላችሁ ማለት ነው። 9 ሺህ ብር ማን ይሰጣችኋል? ይሄ ማለት ደግሞ ይሄ አንዳንዴ በቀን 2 የምትሰሩ ትችላላችሁ፣ ምንም ላሰሩም ትችላላችሁ። ግን ተስፋ አለመቁረጥ ነው። ሙያ ከየት እንማራለን? የዲሽ ሙያ ችግር አለብን ካላችሁ ኮሜንት ላይ ያስቀምጡልኝ። ዲሽ ከመነሻው እስከ መጨረሻው ድረስ ከሪሲቨር አሞላል እስከ ሁሉን ነገር የምፈልጉትን ኮሜንት ላይ ጻፉልኝ። እኔ በኮሜንታችሁ መሰረት ብዙ ነገር እሰራላችኋለሁ። እናንተ ብቻ ሪላክስ አድርጉ። እቺን ቦርሳ ገዛ አድርጋችሁ ከዛ ብዙ ነገሮች መስራት ትችላላችሁ። አንዳንድ ነገሮችን እያያዛችሁ መዞር ትችላላችሁ። ይሄ ነው እንግዲህ። ይሄ ቪዲዮ እንደተመቻችሁ አምናለሁ። ቸር ሰንብቱልኝ። ይሄ አኬቴክ ነው። ሰብስክራይብ አድርጉልኝ፣ ላይክ አድርጉልኝ፣ ሼር አድርጉልኝ። እንደዚህ ነገር ኮንተንት የሚመቻቸው ጓደኞቻችሁ ጋር ሼር አድርጓቸው። ትጠቀማላችሁ። እናንተም እኔንም አበረታቱኝ። አመሰግናለሁ። ቸር ሰንብቱልኝ።